ሳስበው አሁን ሀሳቤ ቀይሬ ሳስበው አሁን ደግሞ የፈተና አልቆ እኮ ሰፕራይዝ ይኖራል። ከሰፕራይዙ ቀጥሎ ደግሞ ሌላ ፈተና። ለምን አንቺ ገና አትመለሽ? አንቺ ለምነው ነገር ወደኋላ አታሸፋፍኝ። ከተነጋገርን ግልጽ እውነቱን ገብቶኛል። ሀሳብ አሁን ገብቶኛል። ይሄ ፈተና ለምንድን ነው የአንቺ ገብቶኛል። ግን አሁን ደግሞ ይሄ ፈተና ተፈትኖ ደግሞ ቢያልቅ ደግሞ እንደገና ሌላ ፈተና አይቀርም ወደፊትም እኮ ነው። እኔ ደግሞ አንቺ ምንድን ነው ገኒ፣ እኔ አንዳንድ ጊዜ እግዚአብሔር ነው ይኸውልሽ ማለት ነው። ቆይ ገኒዬ አንጀት ካቆሰለ ሚዲያ ላይ አጋልጦ ከሰጣ ለአውሬ ከሰጠ በኋላ ሰርፕራይዝ መኪና ገዝቶ ቢሰጣት ምንድን ነው እንትኔ ከወረደ በኋላ ክብሬ ከወረደ በኋላ ሰጠኝ አልሰጠኝ እኔ ለማኝ አይደለሁም እንዴ? እኔ ምንድን ሰጠኝ አልሰጠኝ ክብሬ ይበልጣል። መተማመን ነው። ልክ ነሽ። አዎ ፈተናው መተማመን ነው እያለች ነው። እኔ መተማመን ነው። ግን እስከ መቼ ነው የሚቀጥለው ነው የእኛ ጥያቄ። ደግሞ ይሄ መተማመን ይበልጣል። ስሚ ልንገርሽ፣ ክብሬ ይበልጣል። አሁን እኛ የምናወራ ያለ ነው ስለ ራሳችን ስራም ቢሆን ምንም ቢሆን ብለን በእኛ ላይ ቢደርስ ብለን ነው የምናወራ ያለ ነው። ስሚ ልንገርሽ፣ እኔ ክብሬን ነፍገሽኝ እንዳልነበርኩ አድርገሽኝ አይደለም ሰርፕራይዝ ወርቅ ብታለብሽኝ እኮ እኔ እኮ ልቤ ከደማ በኋላ ምን ይሰራልኛል? በንግግር አይጠግ ነው። ግን እነሱን ስራቸው ብዬ ነው ገንዬ። እነሱ አሁን ከመጡበት አንግልታቸው እንደዚህ ፈተና ይመጣል፣ እንደገና ይስማማሉ፣ እንደገና ሌላ ፈተና ይመጣል፣ ሁልጊዜ ደግሞ ይስማማሉ። እኛ ምን ጮሃለን? ገንዬ ሲበዛ ለሴት ልጅ ፈተና ሲበዛ ትታው ነው የምትሄደው። ሴት ልጅ ከቆረጠች ከወሰነች ወንድ ዞሮ ይመለሳል። ሴት ልጅ ግን አትመለስም። ምንም ወርቅ ብታነጥፍ ይላል። ክብር ከገንዘብ ከዶላር ከምንም በላይ ነው። ክብር ሲኖር ነው ፍቅር የሚኖረው። ያንን ነገር ነው ማራመድ ያለበት። ገብቶኛል። ያንን ነገር ነው ማሳየት ያለበት። እነሱ መጥተው ደግሞ እንደገና ደግሞ እንዲሆነናል ታርቀናል በሰጣችሁት ግማሾቻችሁ እንደዚህ ምናምን እሱማ መታረቃቸው የት ይቀራል? ግን ይኸውልሽ መስተካከል አንድ ላይ መሆናቸውን ነው የምንፈልገው። እኛም እኮ ከጠዋት ጀምሮ የሚሰጠው ዲያሎግ ይኸውልሽ የሚሰጣቸው ዲያሎግ ድራማም ከሆነ ዲያሎጉን ያስተካክሉት ወይም ወርዱን። እኛ በቃላት እቺ ልጅ እኮ አታውቅም አይደለ? ብታውቅ መቼስ ስብዕናዋን እንደዛ እያወረደሻት እርግጠኛ ነኝ 100% እንደዛ እያረግሽኝ ለገንዘብ ብዬ ክብሬን ነው ማስቀድመው። ምንድን ነው ያለችው? ስብርብር ብያለው ደክሞኛል፣ በቃ ውስጤ ስብርብር ብሏል ማለት አማርኛው አይገባም። ለምንድን ነው የተተባበረችው? በዛላት አይደለም በዛ ውስጥ ልጅቷ ቴክስት ትጽፍላት ያለች በጣም ኃይለኛ ቴክስት ትጽፋለች። ምን እንደሆነ አልነገረችንም። ቢኮዝ ገበናህን አላወጣም ብላለች። ገባሽ? ማውጣት ስለማትፈልግ በውስጥ የምትጽፍላት ምን እንደሆነ ከዚህ ይበልጣል እኮ የምናውቀው ነገር የለም። ገባሽ? ልቧ የተሰባበረው በሁለት ቀን ቃላት ሳይሆን ልጅቷ በቴክስት በጣም ነው የምታጠጣት። ገባሽ? መመለስ ስለማልፈልግ ብሎ ካርጊያታለሁ ብላለች። ያንን ነገር ደግሞ አታይተዋለች፣ ነግረዋለች። እሱ እውነት እኔ ሀይሚ ለእኔ ሁለ ነገሬ ናት፣ ከሀይሚ ተለይቼ የሞትኩ ነው የሚመስለኝ ካለ እኔ ለምሞትለት ሰው አይደለም ንግግር እንቅልፉ ያሳዝነኛል እኮ። ተኝታ እኮ አላምናትም እኮ አርለ እንደ እኔ እንዲህ ለመወዳት ሴት ለምንድን ነው እሱ ልክ ወንድሙን አምጥቶ እኔ ከሷ ተለይቼ መኖር ሞት ነው የሚመስለኝ ብዙ ነገር አድርጋልኛለች ያለውን ሴቶቹን ሲያመጣ አንቺ እኔ እንደው ለስራ አምጥቻቸው ቢሆን እንኳን ተሳስተው ከሆነ አንቺ እኔ እሷን እንድትናገሪብኝ አልፈልግም። እሷ የአይኔ ብሌን ናት፣ እኔ አልፈልግም ብዬ እንደው ስራውን በመሀል እንኳን አወናብዳለሁ። ይሄ ልንገራችሁ። እሱ ለምንድን ነው ሴቶቹን እያመጣ መጥፎ ቃላት እንዲናገሩ እንትን የሚሰጣቸው? ገባሽ? ፍሪደም የሚሰጣቸው ለነዛ ለሴቶች። ሁሌም ለሀይሚ አይደለም ፍሪደም የሚሰጠው ሴት ሲያመጣ ለሴቶቹ ነው። ከዚህም በፊት ወደኋላ ተመልሼ ሶስናን ምንድን ነው ያላት? እንደዛ እንዲያትማ አልፈልግም አለችው አላት። ኧረ ለሶስና ብለህ እንዳይሆን የምትከራከረኝ ብለዋለች። አረሳውም እኔ ሁሉንም ነገር አስታውሰዋለሁ፣ ጽፌዋለሁ በአይምሮ። ሁሌ ሴቶች ያመጣል ራሷን ክብሯን የሚነካ ነገር እንዲናገሯት ይፈልጋል። የማይፈልጋት ከሆነ እኔ አገባታለሁ አይደለም የምለው፣ ሀይሚን ወዳታለሁ። የማይፈልጋት ከሆነ ስንትም የወዳት ህዝብ አለ። እኔ አልፈልግሽም፣ ይህንን ሁሉ ፈተናም አልፈትንሽም ብሎ አሁንም ተመልካቹ ያማዋል። ለተመልካቹ ግልጽ ያውጣ። በፕራንክ
እያስመሰለ እሷን ልቧን የሚያሰብር ነገር በሴቶች እንዳያመጣ እኔ በግሌ እቃወማለሁ። ይሄንን በቃ ይሄን ነው የምነግርሽ። የገኒን ሀሳብም ደግፋለሁ። እኔ የራሴ የግል አስተሳሰቤን ነው እናንተን ወክዬ አይደለም። ነው ገነት እየተነጋገርን ያለ ነው። ትክክል ነሽ እኮ እኛም እኮ በሱ ሀሳብ ላይ እኛም እኮ ያው ያገላለጻችን ልዩነት ነው እንጂ ትክክል እኮ ነው። እኛም እኮ ይሄንን አንደግፍም። እኔም ጠዋት የጀመርኩት እኔ ነኝ። እንደውም እንደ ሀሳብ ስጀምር አየለችም ነው። አንቺ ብዙ ጊዜ ስትናገር ያለሽው ስራም ቢሆን ምናምን ቢሆን አይደለም። ሁሉ ጊዜ ተናገሪ። መናገርሽ ካልቀረ ከታች እኛ ስናወራ ከታች ስራ ነው ረፉ ይላሉ። ስራም ቢሆን ምለው አንቺ እነሱ አዘውሽ ነው እንደምታወሪው እዚህ መልስ ነው የምሰጣቸው። እነሱ አዘውሽ ነው እንደምታወሪው። ገንዬ አንቺ የተሰማሽን ሀሳብ ብቻ አስቀምጪ። በቃ ከታች ያለውን ኮሜንት ከታች ስታወሪ ስራ ነው ስራም ቢሆን አንቺ ገኒ አንቺ ለሰው ብለሽ ነው እንዴ ለካ የምታወሪው? ለእነሱ ብዬ ሳይሆን እኛ ስራም ቢሆን ይሄን ነገር አልደግፈውም ነው እኔ እያልኩ። ስራ የምትሉ ሰዎች አልደግፈውም ብቻ አይደለም፣ ግልጽ ተነጋገሪ። የሚያመጣው ያለው ስራውን እሱ ነው። ይህንን ሁሉ እሱ ሴቶቹን እያመጣ እሷ እንድትዘለፍና ተመልካቾቿ እንዲናደዱና እንዲሰማቸው የሚያደርግ ከሆነ እውነት እኔ አዝንበታለሁ። እውነቴን ነው የምነግርሽ። ሁል ቀን ሴቶቹን ሲያመጣ ለስራም ከሆነ ያመጣቸው አንደበታቸውን ሰብስበው እንዲናገሩ ራሳቸውን ፕሮቶኮላቸውን ጠብቀው ከአንደበታቸው የሚወጣውን ነገር በትክክል ድራማም ቢሆን እኮ ስላንቋሸሻ ስላጣጣሏት አይደለም ድራማ የሚሰሩት። ነምበር ዋን እሷ ናት እነሱ ልታጣጥላቸው የምትችለው እንጂ እነሱ ሊያጣጥሏት አይችሉ። ነገም ዛሬም የፈለገ ነገር ቢሆን እሷ ለእኔም ብላችሁ አትቆርቆሩ ብላ ብትለኝም በሴትነቴ በሰውነቴ ግን ትክክለኛውን ነገር ተናግሬ ግማሽ ኑሮ ኖር ያለው ብሞትም አይቆጨኝ። እውነትን ተናግሬ እውነት ደግሞ ትመነምናለች እንጂ አትጠፋም። ለእናንተ ሁሌም እኔ የማውቀው አስመሳይ ሰው የሚያስመስል አዋ የሚል ሰው ይኖራል። እኔ ግን እውነትን ይዤ እውነትን ተናግሬ የመጣው ይምጣ። የመጡ መብት ስለሰጣት ነው። ስታንቃት እኮ ገፍትሮ መጣል ይችል ነበረ የሚያመው ከሆነ አይደለ እንዴ? እኔ አሁንም ነገም ዛሬም እሱን ጠልታች ነው እንዳትሉ፣ እኔ ማንንም ሰው አልጠላም። እኔ የልጆች እናት ነኝ። በእውነት ነው የሚሄደው። እውነትን ይዤ ነው። እኔ ሰው ይወደኛል ብዬ አላስመስልም። እውነት ከሆነ እሱ እንዲህ አይነት ነገሮችን መተው አለበት። የማይፈልግ ደግሞ ከሆነ ግልጽ ማውጣት። የህዝብ ልጆች ነን ብሏል። ህዝብ ፊት አይ እኔ አልፈልግም ሌላ ህይወት አለኝ ብሎ ይናገር። ሌላችሁ ማውራት እንትን ካላችሁ ገኒ ከጨረሰች እኔ ጨርሻለሁ። ምናልባት ቀር ብሏችሁ እንደሆነ እንግዲህ ችግር የለም። እኔ መቼም አንቺ ማለት ነው ውሸት ተናግረሽም እንትንም የሚል ቅር የሚልም ነገር ተናግረሽ ነገ በልጄ ላይ ይሄ ነገር በልጄም ላይ ይደርሳል ብለሽ የታይሽን የተሰማችን ነው የተናገረሽ። የሚሰማ ጆሮ ካለው የሚሰማ ይስማ፣ የማይሰማ ደግሞ የራሱ ጉዳይ። አንቺ አንድ ቀንም እግዚአብሔርን እኔ በማይሽ ተሳስተሽም እንትንም ብለሽ አስመስለሽም አይ ፕራንክ ሲሆን የሚመጡት ሴቶች ብቻ ሳይሆን ፕራንክ ሲሆን የሚመጡት ሴቶች ብቻ ሳይሆን እሱም አንዳንድ የሚናገራቸው ቃላቶች ትክክል አይደሉም። እሱ ብቻ እነሱ ሴቶቹ ብቻ አይደለም እሱም ተጨምሮ አሁን ትላንትና እኔ ስልክ ብሎክ ሲያደርጋት አንቺም ካሁን በኋላ የምትጨቃጨቂኝ ከሆነ ይሄ እርምጃ ወደ አንቺም እንደዚህ አይባል። እሱም የሚናገራቸው ቃላቶች አንዳንዴ ያማል። እንደውም እኔ ሀይሚዬ በዚህ በአሁኑኛው እንትን ላይ በጣም ትዕግስተኛ ሆናለች፣ በጣም አዳማጭ ሆናለች፣ በጣም እንትን ሆናለች። እሷን መረዳት እንትን ይቅርታ መጠየቅ የነበረባት እሷ ነበረች። እሱ ግን አዙሮ አንቺን ጠቅላላ አያገባትም። እዚህ ጉዳይ ውስጥ የራሱ ህይወት ነው አይደል? የራሱ ያለፈ ህይወት ነው። እሱ ነው መጨረስ ያለበት። በቃ የራሱ ህይወት ነው። ማስተካከልም መጨረስም መቋጨትም ያለበት። አሁን ሴቶቹን አጋጥሟል። አሁን ዛሬ ወይ ሴቶቹ ናቸው ተያይዘው የሚመጡት ቆይታ አላችሁ። እንደዛም ሊሆን ይችላል። ዛሬ ትክክለኛውን እርምጃ እናይና የመጨረሻ ቀጥታ
እርምጃ እንወስዳለን። እኛ እንዲሰሙና ከጥፋታቸው እንዲስተካከሉ ነው። እኛ እነሱን እዛ ድረስ ሄደን ማስቆም አንችልም። ግን ስራ መስራት ከሆነ ስራ ይስሩ። ግን እዚህ ጋር ትልቅ ለልጅቷ አንዲት ዝልፍ ያላለች ቅንጣት የማታክል የማይሆን አይምሮ የሚነካ ንግግር መታ የምትናገር ከሆነ ዛሬ ማለት ነው፣ እውነቴን ነው፣ ድብልቅልቁ ነው የሚወጣው። ማስከበር ካለበት ያስከብራል። አለበለዚያ አሁንም ደግመዋለሁ፣ ሀይሚ የሚዲያ የህዝብ ልጅ ናት። ያም እየመጣ የአፍ መጥረጊያ ወይ ሶፍት ወይ መሀረብ አይደለችም። ስለዚህ ማለት ነው ሴት ልጅ ነች፣ መከበር ካለባት ትከበራለች።